በነገራችን ላይ ውዶቼ ሁል ጊዜ በየአመቱ ብዙ ሰዎች ብዙ ነገር ካሳለፉ በኋላ ኖርማሊ አመቱን ሙሉ እኛን ሲያብጨቀጭቁን፣ ሲበድሉን፣ ሀቃችንን ሲወስዱ ብዙ ነገር ሲያደርጉ ከከረሙ በኋላ ረመዳንን ጠብቀው አፉ በሉኝ ሲሉ በጣም እበሳጭ ነበር ማለት ነው። በጣም እንዴ ለምንድን ነው አመቱን ሙሉ ሲያስቀይሙን ኑረው እል ነበር። በነገራችን ላይ ዛሬ ላይ የሆነ ሀዲስ ከሰማሁ በኋላ ግን እነዛ ሰዎች ምን ያክል ነፍስያቸውን አሸንፈው የአላህን ውዴታ ፈልገው ይህን እንደሚያደርጉት ሳስብ እኔ ራሴ ከነዛ ሰዎች ለመሆን ፈለግኩኝ። እና በቅድሚያ ወደ ፕሮግራሚ ወደ ወሬ ሳልገባ በፊት ያስቀየምኳችሁ፣ ያስከፋኋችሁ፣ ያመኋችሁ ምንም አይነት ነገሮች ላይ ሳላቅም ሆነ አውቄ የበደልኳችሁ ሰዎች ካላችሁ አውፍ በሉኝ። እኔ ደግሞ አውፍ ብያለሁኝ ኢንሻአላህ። እና ውዶቼ እንግዲህ ያው የኔ ደስታ የሚያስደስታችሁ ሳቄን የምትፈልጉ ሁል ጊዜ ከጎኔ ለነበራችሁ እህት ወንድሞቼ በሙሉ በጣም አመሰግናለሁ። ዛሬ እንደምታዩት የደስታ ቀን ነው። ደስ የሚል ቀን ነበረ ያሳለፍኩት። ያው ብዙ ነገር እኔ እንጃ ያው ታውቃላችሁ ብዙ ነገር አሳልፌ አልሐምዱሊላህ ዛሬ ላይ ደግሞ በሁለት እግሬ ለመቆም የበቃሁበት ቀን ነው። ያው ደሴ ላይ አለ የተባለ ቆንጆ የውበት ሳሎን አስመርቀናል ዛሬ ሰይድ ያሲን ህንፃ በጀርባ በኩል ሁለተኛ ፎቅ በዋናው መግቢያ ደግሞ ሶስተኛ ፎቅ ላይ ቆንጆ የውበት ሳሎን አስመርቀናል ማለት ነው። ዛሬ እህት ወንድሞቼ ደስታዬ የሚያስደስታችሁ እንኳን ደስ ያለሽ መብሩክ በሉኝ። እና ወዶቼ እንግዲህ ያው ሰሞኑን ያው ረጅም ጊዜ ከረጅም ስልጠና በኋላ ያው ሙሉ የውበት ሳሎን የፀጉር ስራ እንደገና ደሴ ላይ የሌለ ፕሮቲን ትሪትመንት፣ ሜዲኪዩር እንዲሁም ደግሞ ሜካፕ፣ ፀጉር ስራ ሁሉንም አሟልተን በአማረ ሁኔታ አስመርቀናል እላችኋለሁ። ያው እንግዲህ ፕሮግራማችንን ያደረግነው እዛው ቤታችን ላይ ፕሮግራም አዘጋጅተን ነበር፣ የምረቃ ፕሮግራም። ከዛም ውጭ ደግሞ የረመዳን የሙስጠቅበል ፕሮግራምም ነበረን እና ደስ የሚል ነበረ ያሳለፍነው። ያው ሆድሽን አትረሽም እንደምትሉኝ አልጠራጠርም። ያው የሆዴን ነገር አደራ ስለተባልኩኝ ነው። በጣም ብዙ የኔን ስኬት የሚፈልጉ የሚወዱኝ እኔ ከፍ እንድል ዱዓ የሚያደርጉልኝ እህት ወንድሞቼ በቦታው ላይ ተገኝተው ደስታዬ ተካፋይ ሆነው ነበረ። ያው እንግዲህ በጣም አመሰግናለሁ። አላህ ያክብርልኝ። ደስታዬን የምትፈልጉ እህት ወንድሞቼ በነገራችን ላይ ያው በመልእክት ደረጃ በጣም ብዙ ዳዕዋዎች፣ በጣም የግጥም ፕሮግራሞች፣ በጣም ብዙ ጠቃሚ ነገሮች ተላልፈው ነበር። ነገር ግን ከጀርባ እንዲሁ ሌሎች የሙስጠቅበል ፕሮግራም የሚያደርጉ ያዘጋጁት ያቀረቡት ነሽዳ ምናምን ስለነበረ ያው ለኮፒራይት ስል ድምፁን አጥፍቼ እኔ በራሴ በድምፄ ገብቼላችኋለሁ ማለት ነው እህቶቼ። እንግዲህ በቀጣይ ደግሞ ያው ያሰብናቸው ነገሮች አሉ የወይባ እንዲሁም ደግሞ የተለያዩ ነገሮችን እናካትታለን። ለጊዜው ግን አሁን እንግዲህ ለሰርግም፣ ለፕሮግራም፣ ለምረቃን፣ ለሁሉም ያው የምትፈልጉ ሰዎች አድራሻችን ሰይድ ያሲን ህንፃ ነው። መታችሁ የመሰራት መዘጋጀት ትችላላችሁ ማለት ነው እህቶቼ። እንግዲህ ኢንሻአላህ ያው ሴት ልጅ ከሰራች የማትለወጥበት ምክንያት የለም። ሴት ልጅ እንግዲህ ሞተር ማለት ናትና ለልጆቻችንም ለእኛም ቁመን እንድንሄድ የሚያደርገን ጥንካሬን የሚሰጠን መስራት ነውና ያው በእርግጥ አረብ ሀገር ያላችሁ እህቶች አትታሙም። ሰርታችሁ ከእናንተ አልፋችሁ ለቤተሰብ እንዲሁም ለሁሉም ደርሳችኋል፣ ተርፋችኋል። ነገር ግን አሁንም ቢሆን በጣም ብዙ እህቶች አሉ የወንዶችን እጅ እየጠበቁ ኖርማሊ የበታችነት ስሜት እየተሰማቸው የሚኖሩ። ይሄ በእርግጥ ነውር አይደለም፣ የወንድን እጅ መጠበቅ ነውር ነው ብዬ አላስብም። ነገር ግን አንዳንድ ጊዜ አሁን ላይ ባለው ደግሞ ሁኔታ ብቻ ሆኖ የሚኖር አልሆነም። ኑሮ በጣም ከባድ ሆኗል። የቤት ኪራዩ በቃ የራስ ቤት ከሌለ ለመስራትም ለመኖርም ትንሽ የሚያስቸግርበት አይነት ሁኔታ ላይ ስለሆንን ያለ ነው። እህቶቼ ስሩ፣ በራስ መተማመን ይኖራችኋል። ከእናንተ አልፋችሁ ለቤተሰባችሁም ለሁሉም ትተርፋላችሁ። ባልም ጋር ኖርማሊ ትስማማላችሁ። አንዳንድ ጊዜ ቤት ውስጥ መዋል በራሱ ጭቅጭቅን ይፈጥራል። ይሄ ቀረ፣ ይሄ ለምን አልመጣም፣ ይሄ አልተደረገም ወይ የሚለውን ነገር ራሱ ያስቀርላችኋል። የምትፈልጉትን በራሳችሁ ታደርጋላችሁና እንደው እህቶቼ ብትሰሩ
ትለወጣላችሁ፣ ራሳችሁን ታግዛላችሁ። አረብ ሀገር ያላችሁ እህቶችም ደግሞ ያው ሀገር ውስጥ ብንሄድ ምን እንሰራለን ብላችሁ ስለምታስቡ ነው። ነገር ግን በየአካባቢያችሁ ያለውን ስራ በማጥናት መስራት ትችላላችሁ። እንግዲህ ኢንሻአላህ እኔም እስኪ ያዋጣል ብዬ ኢንሻአላህ ይሄንን ቢዝነስ ውስጥ ገብቻለሁ። ኢንሻአላህ የሰው ልጅ ይሞክራል። አላህ ነው ነገሮችን የሚያሳምረውና አላህ ነገሮችን ያሳምርልን። እናንተም ለመስራት ያሰባችሁ እህቶች ካላችሁ አላህ ሰላም ያርጋችሁ እላለሁ። ከዛ ውጭ በውበት ስራ ላይ ተሳትፋችሁ የነበራችሁ አሁን ላይ ስራ የሌላችሁ እህቶች ካላችሁ በፀጉር ስራ እንዲሁም ሜካፕ፣ ሂና የምትችሉ ካላችሁ 2 እህቶች እኔ ጋር ያው ስራ ለመቅጠር እፈልጋለሁኝና ካላችሁ ከስር በማስቀምጥላችሁ ቁጥር ኢንሻአላህ እኔን አግኙ። 09 14 60 95 97 ነው። ፀጉር ስራ የምትሰራ አንድ እህት በፀጉር ሙያ ላይ በሹሩባም እንደዚሁም ካውያም ፔስትራም የምትችል እንደገና ደግሞ በሌላው ደግሞ ጥፍር ሜካፕ ደግሞ ሂናና ሜሽ እጅም ላይ ደግሞ ይሄንን የምታደርግ የምትችሉ ካላችሁ ከስር በሚቀመጥላችሁ ቁጥር ደውላችሁ የስራ አጋሪ መሆን ትችላላችሁ እላለሁ። ኢንሻአላህ ወዳችኋለሁ። አላህ ያክብርልኝ። አላህ ሀገራችንን ሰላም ያርግልን፣ ክፉን ያርቅልን፣ ደጉን ሁሉ ያቅርብልን። ረመዳንን ደግሞ አላህ በሰላም ያድርሰን። ረመዳን ከሚደርሱት ደርሰውን ከሚጾሙት ጾመውም የረመዳን በረካ ከሚያገኙት ወንጀላቸውን ካስማሩት ባሮቹ መካከል አላህ ያርገን። እንግዲህ ዱንያ ኬራችንን አላህ ያሳምርልን፣ ክፉን ነገር አላህ ያዝልን፣ ደጉን ሁሉ አላህ ያቅርብልን። ያ ረቢ አላህ እንግዲህ ውዶቼ ወዳችኋለሁ። ከኔ በላይ ደግሞ አላህ ይውደዳችሁ። ያው እናንተ ባለውለታዎቼ ናችሁ። በነገራችን ላይ ዩቲዩብ ላይ ያላችሁት ወንድሞቼ ቪዲዮዎቼን ከማየት ረጅም ዓመት ለኔ ጥሩ መልካም ኮሜንቶችን በመስጠት የማይሆን ነገር ስሰራ ተይረም ሊያንቺ ላይ አይሆንም፣ ይሄ ጥሩ ነገር ስሰራ ጎበዝ በርቺ በማለት እያበረታታችሁኝ እዚህ እንድደርስ አድርጋችሁኛልና በጣም አመሰግናለሁ። በጣም እወዳችኋለሁኝ። አሁንም ደግሞ እስከ መጨረሻው ድረስ ቪዲዮዎቼን በማየት አሁንም ሳጠፋ እንደ ትልቅ እህት፣ እንደ እናት፣ እንደ እህት፣ እንደ ጓደኛም እየመከራችሁኝ እስከ መጨረሻው ድረስ አላህ እስካለልን የምንቆይ አላህ ያድርገን። መልካም ስራን ላይም አላህ ያበርታን። ኢንሻአላህ ከረመዳን በኋላ ደግሞ ረመዳን ላይም ለእናንተ ይበጃሉ የምላችሁን አንዳንድ ፕሮግራሞች ይዤላችሁ እመጣለሁ። እስከዛው ድረስ እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።